ደውላ የምትነግረኝ ለምን እንደነገር ስትደውልልኝ ምንድን ነው ያልኳት? በፍጹም አዳምጠኝ፣ ታገሺ፣ ኪያ ያስተካክለዋል። ሁሉ ጊዜ ይኸውልሽ፣ አዳምጥ ኪያ፣ አንተ እኮ አዳምጥም አይደለም እኔ ለማንም ትንፍሽ አላልኩም። ውስጤን ለማንም ትንፍሽ አላልኩም። አይደለም ኪያ እምልህ ሰማኛውለ ችግሮች ይፈጠራሉ። እኔ እኮ ችግር ለምን ተፈጠረ አይደለም እምልህ እኔ ብቸኛ ማድረጋችሁ ነው ሲጀመር። ብቸኛ ነኝ ማድረጋችሁ ሲጀመር ማለት ነው። እኔ ሁሉንም ማድረግ ያለብኝን ነገር መጥፎ ነገር አላደርግ እኔ አልወቅስህም። ናና ተጋፈጥ፣ ይሄን ነገር አትሽሽ ስል ይሄን ለማንሳት አስቤ አይደለም። ነገር ግን አሁን እነዚህም ወጥቶ ከተወረወሩ ያቺ ተወጣ ስለተወረወረችና ዝም ስለተባለ አይደለም ለምንስ ቢሆን ችግሩ ምንድነው ብለሽ እኔ መጠየቅ ነው መጀመሪያ ላይ። ምንስ ብታደርግ አንተ ጠዋት አትሸኛትም? ሲጀመር በመጣችበት ሰዓት ነው የሸኘኋት። በመጣችበት ሰዓት ማንም አያማኝም። እኔ ምስኪኖችን አምጥቼ ቤት ውስጥ በማሳደር ነው የምታወቀው። ማንም በእንደዚህ አይነት ጉዳይ አያማኝም። ኪያ ምን ይሄን ያክል ምን በደል ብትሰሪ ነው ይሄን ነገር ያደረገው ብለሽ ነገር ልንገርህ። ቤት ልጆች አሉ ጠቅላሎች። ማንም እሷ ራሱ የነገረች ሴት እንኳን ሴቶችን እንደዚህ አታጨማልቅ ራሷ ናት የነገረችኝ ነበር። እንትን እያለኝ ነበር ራሷ ናት የነገረችኝ። ማንም የነገረኝ በመድኃኒዓለም እኔ ምንም እኔ አለማወቅ አይደለም ዝም ብለህ ይኸውልህ መደንፋት ልንገርህ ኪያ፣ እንዲህ መሆንህ ምንም የሚያመጣው ለውጥ የለም። መፍትሄው እዚህ ጋር ነው። እንዲህ አድርጌ ያስተካክላለሁ ብለህ ማለቱ ነው ለአንተ መፍትሄው የልጆቹ መፍትሄ የልጆቹ ጉዳይ ላይ እያለን እኔ የሆነ ጉዱፍ ነገር እንደሰራውኝ በጣም ትልቅ ነገር ምናምን እንዳጠፋው እንደዚህ አይነት ነገር ነው ማሚ የተሰማሽ። በፍጹም በቃ እንደሚነገርሽ እንደተነገረሽ አይደለም። ፒውር ሃርት ምንም አይነት ክፉ ነገር መጥፎ ነገር የማስብ ሰውም አይደለም። ቪዛ የሰራህበትን እንዴት አምጪ ትላታለህ? ማንን? ልጅቷን። የትኛዋን? ኪያን። እኔ መቼ አልኩኝ? እኔ ምን አገባኝ? ምን ይመለከተኛል? የሰራው ሳይጠይቅ የሰራው ምንም ሳይል ምንም ሳያደርግ አንተ ነህ እኮ በመሀል እየረበሽክ ያለው። ምን ይመለክ? ማን ነው ያለው? ምን አገባኝ? እኔ ያለውን ጉዳይ ከሱ ጋር ከበቀለ ጋር ጨርሼ ሌላውን ጨርሻለሁኝ። ከበቀለ ጋር ጨርሻለሁ። ሌላ ምንድን ነው እዚህ ጉዳይ ላይ ገባሽው? መጀመሪያ እነዚህ ነገር ልባት ብንሰጣ ይሻል። ከዛ ደግሞ እነሱ እሷ ልጅቷን ሁሉም አንድ አይነት ናቸው። ኤምኬ አንድ ላይ አስኪዳው ይሄኛውን ልባት ይሰጠው። የነዚህ አይዲ ከተሰራላቸው የሷ ስፖንሰር በቀለ ከሷ ጋር ደግሞ እንትን ያለ እኔ መቤቴን ነው እንድታቂ የምፈልገው ህዝብ እንዲወጣ ከተፈለገ እኔ ራሴ ሚዲያ ላይ እወጣለሁ። ችግር የለብኝም። እኔ ራሴ ከዛ በኋላ ልጣል። እኔ ራሴ እኮ ሚዲያ ላይ ነው ያለኸው። ሚዲያ ላይ እኮ የመጣው አሁን ያሉትን ነገሮች አስተካከል። እነዚህ ሜን ነገሮች ናቸው። ሶስቱ ተብሎ ነው እኮ የተነሳለ። እኔ ማሚ ይኸውልሽ የነዚህ ልጆች ጉዳይ ይኸውልሽ አንዴ አዳምጪኝ። እነዚህ ልጆች የመጡት ለስራ ነው። በቪዚት ቪዛ ለስራ ነው የመጡት። ኦሬዲ 300 ሺህ ብር ነው የከፈሉኝ። እነዚህ አንዴ አይዲውን ተቀበልና ኖ ጸጌ አሁን ላይ እኔ ውጪ ላይ ብዙ ብር ስላለኝ አሁን ላይ አልቀበለውም፣ ግን በዚህ አይነት እስከዚህ ድረስ እቀበልና ሰጣችኋለሁ ተባልን። ተማመንን። እሺ ተባባልን። ማሚ እሺ ተባባልን። ከዛን በኋላ ጠዋት ላይ የኮሚሽን ክፈልኝ። ኮሚሽን ብር የለኝም እኔ ኮሚሽን ብር የለኝም፣ ግን ካገኛችሁ ከሰውን በኋላ ሄዳችሁ ተቀብላችሁ ከፍላችሁ ውጡ ሄዱ አልኩኝ። እኔ ማውቀው እስከዛ ድረስ አወራን፣ ተኛውኝ። ከዛ ስነሳ ይሄውና ሚዲያ ላይ እንደዚህ ወጥቷል። አለቀ። እንደዛ ተባልኩኝ። ምንድነው በቃ ይሄን ችግር ያለብኝን ችግር ይሄ ነው ያለውን ነገር ከተስማማን ከተነጋገርን በኋላ ምንድነው እሺ ምን አደርግ ነው እሺ የሚባል? ማሚ ምንድነው ጥፋቴ? ይሄ ነው ሰማ እምኬ እነዚህ ልጆች ሄዱ ስትላቸው ስራ ሳይኖራቸው ቤት ሳይኖራቸው የት እንደሄዱ አስበህ ነው? ሄዱ አላልኩም ማሚ፣ እግዚአብሔር ምስክሬ ነው። አርጌ ይኸው ሊወጡበት ለሀገረ አያብቃኝ። ኪዳነ ምሕረትን ነው የምላችሁ። ኢቭን ስራ አለ፣ በእኔ የመጣ ስራ አለ።
ሂዱ እዛ ስራ ስላቸው እምቢ ብለው ነው እንደውም ይሄን ራሳቸው የመረጡትን እንትን ያለው ኮሚሽን የለውም እዛ ስራ ሂዱ ስላቸው አይ አልሄድም አንሄድም እዛ አሉ። ከዛ በኋላ አመርጠው ራሳቸው እኔ እኮ ተኝቻለሁኝ እኮ ቁጭ ብለው ነው ማሻቸው ምናምን የሚባል ነገር ወይ አይዲ ኢቭን ቁጭ ብለው አይዲያችሁን ይዛችሁ ትሄዳላችሁ እንደውም አንደኛችሁን ስራ አትግቡ ብዬ ተናግሬያለሁኝ ሁላ ገባሻ ምንም ሌላ ያ ባጭሩ ለመቅጨት አሁን ለልጆቹ እንትኑ አይዲውንና ኢኖሲያቸውን በቃ ስጣቸው ማሰላም አልሰጥም አላልኩም በቃ አልሰጥም አላልኩም ነግሬያቸዋለሁ ብዬ ገና በእኛ እጅ እኮ ምንም የለም አሁን እኮ እሱን ይስጣችሁ ነው እያልን ያለ ነው አይዲያቸውንና ኢኖሲያቸውን ስጣቸው ዋናው እናንተ ሁለታችሁ አይዲው በዚህ ሰዓት ይሰጣችኋል ተባብላችሁ ተነጋግራችኋል ወይ ያለውን ችግር አውርታችኋል ወይ ብለክ ብቻ ጠይቅልኝ ምኪ ክሊር እንዲሆንልኝ ነው እንዴት ባለፈው ከትላንት ወዲያ አውርተን ነበረ ማታ ጊዜ ገባ ያለውን ችግር በግልጽ ተነጋግረናል ከሱ ጋር ማለት ነው መቼ ሰጣችኋለሁ ነበር ያልካቸው አውራቸው መቼ ነው ያለው በልስ ጠይቀውስ ታውራችሁ ተባብላችኋል በለውስ በቃ ችግር የለውም አሁን የነሱ መመለስ አይደለም ጠይቀው እኔ ክሊር እንዲሆንልኝ ይፈልጋለሁ ምክንያቱም እንደ ሌባ ይሰው እንደ ችግር አይደለም እንደ ሌባ እየታየውኝ ሌላ ርዕስ እየተፈጠረብኝ ሌላ ነገር ችግር ሊኖርብኝ ይችላል ችግሬን ግን በደንብ አድርጌ ነው የምቀርፈው ግን በሌላ ነገር እኔ ደግ ባደረኩት ደግ በዋልኩኝ ኦኬ ደግ በዋልኩኝ ህዝብ ያውቀዋል ቢያንስ ጓደኞቿ ያውቃሉ ያሳለፍኩትን ሱቄን ዘግቼ ነበር ወዲያ የምልህ ነበረው ኪያን ለመጣል ማለት ነው እንደዚህ ይሄን ያክል ገደል ውስጥ መግባት አያስፈልግም ማሚ ላንቺ እንኳን አልነገርኩም ላክስቴ እንኳን ነው ሊጥልህ የሚሞክር ኪያ በቃ አሁን አንድ ነገር ልንገር ምን አርግ መሰለህ ያላቸውን ነገር ስጥና ሸኝ አለቀ ሰማችሁ አሁን ጭቅጭቆ የተነሳው እኮ ከትላንት ወዲያ ነው እሱ እንዳለም ማለት ትክክል ያም የተነሳው እስከዛሬ ቁጭ ስላደረገም ምንም ቅር አላለንም በቃ አሁን ይሄን ያለው ከፍለንበታል 5 ወር አሁን ነው የሚሞላው 5 ወር 6 ላይ አሁን እየሞላ ነው ስለዛም ብሶትን መላወራን በቃ አሁን ተቀምጠናል አዎ ችግር የለም አልፎ አዎ ችግር የለም በቃ ለኛ ኤንኦሲ ፓስፖርት አይዲ ብቻ ስጠን ስራ አስገባን በቃ በፍቅር እንለያይ ብለን ነው የጠየቅነው ከዛ እንዲ ሆኛለሁ አላመጣም ኤናይል ብር ይጎልብኛል ስለዚህ ተባበሩን አለ ለዛ እንኳን ሲያወራ እንትን ብሎ ነው መጀመሪያ ያወራው ሲያወራን ልጆችም ምንም ስንጠይቃቸው እንዲ አይሆንም የግድ ይዛችሁ እነሱ ያጽፋችሁ ውጡና ስራ ትመጣላችሁ ምናምን ተብለናል ምናምን ስንጠይቅ እስከ 3 ወር ተቀምጣችሁበትን ገና የምግብ ገና የቤት ክራይ ትከፍላላችሁ ምናምን ብሎ ዛታብን ከዛ አልፎ ቤት መጥቶ ሚዲያ ላይ ወጣችሁ ምን መታረጉም ብሎ ካደርጋቸዋለሁ ምንም አንድ ቅንጣት ነገር ምንም ይሆንባችሁ ነገር እንደው እናንተ ወንድ ናችሁ ሚዲያ ላይ በማውጣታችሁ ወንድ ካልሆናችሁ አትውጡ ምናምን ብሎ እንትን አለ ከዛም አልፎ ተርፎ እሺ ተባብለንም ዝም ስንል ስራ አስገብንና ቶሎ ፓስፖርትና አይዲ ታመጣልናለህ ብለን እሻል ስራ ራሱ ኮሚሽን ከፍዬ ማስገባችሁ ብር የለኝም አላስገባም ስራ ማለት እንደገና አይዲ ብር አግኝቶ እስከማያመጣ ድረስ ቤት እንድንቀመጥ ማለት አስቡ እስቲ 6ኛ ወር እንድንቀመጥ ስራ ብር ባገኛበት ሰዓት አይዲ ከፍሎ እስከማጣ ቤት ላይ መቀመጥ ማለት አስቡት ያንን ከዛ እንደገና ሊያስቀምጠን ስንሆን አይዲ ወጥቶ በእኛ እየቆጠረ አንተስ ከምታመጣው እንኳን ስራ አስገባን ብለን ነው እንትናል ነው ያንን ራሱ አላደርግላችሁም ብሎ ነው በመጨረሻ በቃ ሞት ከሆነ ሞት ነው መኖር ከሆነ መኖር ነው የሀገራችን ልጆች ያሉበት ሜዳ ላይ ወጣን ለምንንም ቢሆን ወደ ሀገር ምሸኛ እናገኛለን የሚለውን ሐሳብ ይዘን ወጣን ከቤት ያ አማራጭ ስላለብን ይሄንን እናንተ ጋር መጣን እናንተም ታደርጉትን አድርጉ ሌላ ምን የለም እኔ ደግሞ እንትን ልበል እምኬ ይኸውልህ አሁን እሱ ባለው መንገድ ይሄ የቤት ክራይ ይሄን ያክል ትከፍላላችሁ ሂሳብ ይደረጋል የበላችሁበት የጠጣችሁበት ሂሳብ ይደረጋል እኔ የሰው ልጅ ነኝ እንደዚህ አይነት ነገር በእንደዚህ አይነት መኩል አትወንጅሉኝ ማንም ሰው ያቀኛል ቤቴ ውስጥ የነበሩ ሰዎች የኖሩ ሪከርድ አለ ሪከርድ ካለ ሪከርዱን ታወጣዋለህ ከሌው ችግር የለውም ሁለተኛ ነገር ደግሞ የተስማማነው የተነጋገርነው ሌላ ነው አሁን ደግሞ እናንተ ፊት የሚያወራው ሌላ ነው
በፍጹም ከኔ ጋር የሚገናኝ ከኔ ጋር ያላወራነው የተነጋገርነው ነገር አይደለም በፍጹም ማለት ነው። ስለዚህ አሁንም ሌላ ምንም ከሱ ጋር ንግግርም አልፈልግም። አይዲውን ነው የምፈልገው። አይዲውን እኔ ተቀብዬ በሚቀበል በቀን እሰጣለሁ። ሁለተኛ ነገር ሌላኛው ነገር ደግሞ ማለት ነው እኔ ማሚ አንድ ነገር አለ። ብዙ ጊዜ እኛ ችግራችን ምንድነው ወዴት ነው የምንሄደው? ልክ ገንዘብ የሆነ ሰው ጋር እኔ ጋር ሲኖር ለምሳሌ የሆነ ሰው ጋር ሲኖር በእንደዚህ አይነት መንገድ ጀስት እኔ በደንብ እኔ ሰው በደንብ እኔን አላወቃችሁኝም ማለት ነው። ገንዘብ ካለብኝ ገንዘብ ምናልባት ማሚያ ይህንን አጥርተህ ነው እንለፍና እዚህ ጋር የተነጋገርነውን አጥርተህ ነው እንለፍ። በምቀበል ቀን አምጥቼ ይሰጣለው ነው ወይስ ዛሬ ትሰጣቸዋለህ? እኔም ልምጣ አስፈላጊ ከሆነ ወደዛ ዛሬ ትሰጣቸዋለህ ልጆቹ? ኖ ዛሬ አልሰጣቸውም። መቼ ነው የምትሰጣቸው? እስከዛስ ምን ይሆኑ? የት ይሄዱ? ስራ እኮ ነው የሄዱት። ስራ ግቡ እኮ ብያለሁ። እኔ ጋርም እኮ ስራ አለ እኮ ማሚ፣ በአይዲ እኔ ጋርም ስራ አለ። ስራ ስንት ቀን ይፈጅብሃል አይዲውን ለማምጣት? በቃ ሳምንት አለቀ። እንደውም ከሱ ጋር የተነጋገርነው ብዙ ጊዜ ነበር የተነጋገርነው። እኔ ብላ የእነሱን ንግግር ተወው፣ ወደፊት እንሂድ። ወደኋላ ይኸውልህ አንተ በብስጭት የተናገርከውን እነሱ ያሉትን እንዲህ ስንባባል የባሰ መቃቃር ነው የሚመጣው። ስለዚህ አንተ ወስደ ስራ አስገባቸው። አሁን እነዚህ ልጆች የት ይወድቃሉስ? ደጅ ነው ቁጭ ብለው እያናገሩ ነው ያሉት። ቤት አስገባቸው፣ ወደ ስራ ሸኛቸው። የዛሬ ሳምንት እኔና የሚኬ እንደውልልሃለን። አንተ አይዲውን እንደሰጠህና እንዳልሰጠህ ትነግረናለህ። ቤት አላስገባም። ከዚህ በኋላ ቤት አላስገባም። የት ይሄዱ? ምን ይሁን? ካልክ ደግሞ አሁን ስጣቸው። ችግር የለም። ቤት አንገባም። ብቻ አይዲያችንና ኤንኦሲያችን ፓስፖርታችን ይስጥን። ዛሬ እኛ ራሳችን ስራ ፈልገን እንገባለን። ከዛ ኮሚሽን ስለዚህ አንድ ሳምንት ነገር ይስጥን። እኛ ስራ ፈልገን እንገባለን። በረንዳም ላይ ቢሆን እያደረን ስራ ፈልገን እንገባለን። በጣም በረንዳ ላይ ታድራለህ አንተ። በጣም እግዚአብሔር ችግር የለም። ብቻ ሀቃችን ብቻ ስጠን። ችግር የለም። ምን ሲጀመር ሀቅን የሚሰጠው እግዚአብሔርን ፈርቼ ነው። እግዚአብሔርን ቢሆን ፈርተህ ሀቃችን ብቻ ስጠን። ሌላ ነገር አንፈልግም ካንተ። ሌላ ነገር ምንም ነገር የለም ሲጀመር ማለት። ሁለተኛ ነገር ደግሞ እኔ ሌባ አይደለሁም። ሌባ ብላችሁ የምትናገሩ ሰዎች ሌባ አይደለሁም። በስነ ስርዓት እንደሌላው ሰው ሳላጠፋቸው ከቤቴ ሳላስወጣቸው ቤቴ የምበላውን የምጠጣውን እየጠጡ በስነ ስርዓት ቢያንስ ወረቀቱ በሚፈጅበት ሰዓት ፈጅቶ በስነ ስርዓት ወረቀታቸውን ቀራማ ውስጥ ሳይገቡ ኦኬ ቀራማ ውስጥ ለመግባት እንትን ሲሉ ሪኒው አድርጌ ዛሬ ምንድነው ቀኑ? ዛሬ ሰኞ ነው። ኤምኬ የዛሬ ሳምንት ሰኞ ለሰኞ አይዲውን ትሰጣቸዋለህ። እዚህ ቤት ውስጥ እንጠራቸዋለን። አሁን ልጆቹን በትራንስፖርት እኔ ቤት ላካቸው ሰጃ ለሳምንት አስቀምጣቸዋለሁ። ሳምንት ግን አይዲውን ሰጣቸው እዚሁ እንጠራሃለን። ለአንድ ሳምንት ማደሪያ ችግር የለውም። የትም ቢያድሩ ልጆቹ ከዚያ ይበልጣል። ስለዚህ ለአንድ ሳምንት ብታኖራቸው እሰየው፣ ደስ ይላል። ምንም የሚመጣ ወላሂ የሰራኸውን መልካም ስራ አታጥፋው። ሲጀመር አንድ ነገር ልንገርህ፣ የለ ንግግር አትናገር። ስማኝማ አንድ አመት ሙሉ መልካም ነገር ሰርተህ አንድ ቀን ብትሳሳት፣ አሁን እኮ ተደጋገመና ነው እኛም ንግግራችንን የቀየርነው። እንደዚህ እንደሆን ደግሞ ያደረገኝ ሰው ነው። እንደዚህ ሆኜ እንደዚህ እንድገኝ እንድቀመጥ ያደረገኝ ሰው ነው። ክፉ ነገር አላሰብኩም። ማንም እኔ ኢቭን አሁን ተናግሬ አሁን የሆነ ነገር ሆኜ ወዲያው የምረሳ ልጅ ነኝ። የሆነ ነገር ተደርጌ የሆነ የምረሳ ሰው ነኝ። አሁን ልጆች መጥተው ኪያ ሰረቀን አላሉ፣ ኪያ ዘረፈን አላሉ። ቪዛ እያሰራን ነው፣ ቪዛ አልሰጠንም ነው ያሉት። ስለዚህ አንተ አንድ ቃል አልተናገሩ። እነዚህ ልጆች መጥተው ያሉት ወረቀታቸውን አበላሽቼ አላሉ ግን ባለበት ጊዜ አልሰጠንም ነው እያሉ ያሉት። ለምን ወደ ሌላ ትሄዳለህ? አዘናል ቪዛ አልሰጠንም ባለበት ጊዜ አሰጡን ብቻ ነው ያሉት። ሌላ ነገር አሁን ይሄንን የእነሱን ጉዳይ ክሊር አድርገናል። ወደ ኪያ ዙሪያ እንሄዳለን። ኪያ ውስጥ ስንገባ በደንብ አድርገን ፍትፍት አድርገን የምናወራው የእኛ መቼ ነው የሚሰጠው? አሁን ከይቅርታ ጋር ፍትፍት አድርገን ነው የምናወራው ኪያ ጋር ስንገባ። ብሏል። የዛሬ ሳምንት ሪለንትን አድርገን እዚህ ትመጣላችሁ። ኮሚሽንም ይከፍላል። ስሙኒ አልከፍልም። ኮሚሽን ስሙኒ እከፍላለሁ ብለዋል። መጀመሪያ አዳምጥ፣ ስማኝ የኔ ወንድም። መጀመሪያ አይዲ እጃችሁ ላይ ከገባ በኋላ የሚቀጥለውን ስቴፕ እናወራለን።